ብራዚል ከዓለም እግር ኳስ ዋንጫ ተሰናብታለች። ትናንትና በኖርዌይ የተሸነፈችበትን ጨዋታ ተመልክተናል። ወደ ቀጣዩ ዙር እያለፈችውን እንግሊዝንም በጣም በስጋት የተመለከቱት ጨዋታ ነበረ። በቀጣይ ኖርዌይ ከእንግሊዝ የሚያደርጉት ጨዋታ አለ። ዛሬ ተጠባቂ ጨዋታዎች አሉ። ስፔን ከፖርቹጋል ጋር የሚያደርጉት ጨዋታ ክርስቲያኖ ሮናልዶ የሰጣቸው አነጋጋሪ አስተያየቶች አሉ። ከጨዋታው አስቀድሞ ስለ ጨዋታውም የአሜሪካም ጨዋታ በጣም መነጋገሪያ ሆኗል። በተለይ በፊፋና በዚህ በፕሬዝዳንት ዶናልድ ትራምፕ በኩል የተነሱ ጉዳዮች አሉ። ዝርዝር ጉዳዮችን ዓለም ዋንጫው ላይ እያነሳን እንቆያለን። የዝውውር ጉዳዮችን ይዘናል። ማንቸስተር ዩናይትድ ለመጨረሻ ጊዜ ከቼልሲ ያስፈረመው ተጫዋች ወይም ደግሞ በቼልሲ በማንቸስተር ዩናይትድም እየተጫወተ የምታስታውሱ ተጫዋች ማን ነው? አሁን አንድ ተጫዋች አማካኝ ስፍራ ላይ ከቼልሲ ለማስፈረም እንቅስቃሴ ላይ እንዳለ እነዚህ አትሌቲክ ሌሎችን ብዙ መገናኛዎች ይዞት የወጡት ዘገባ አለ። ሌሎችንም ጉዳዮች እናነሳለን። ክለቦቻችሁን አርሰናልን፣ ሊቨርፑልን፣ ማንቸስተር ዩናይትድን፣ ቼልሲን እየተመለከቱ የሲቲ የጃክ ግሪሊሽ ጉዳይም ይነሳል። ሌሎች በርካታ ጉዳዮችን እያነሳን እንቆያለን። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ባነሳናቸው ጉዳዮች ላይ በምናነሳቸው ጉዳዮችም ላይ ሀሳብ አስተያየቶቻችሁን ላኩልን። ላይክ አድርጋችሁ ስትጀምሩ ብዙ ጋር ይደርስልናል። አግዙን። ላይክ አድርጋችሁ እንድትጀምሩ አስቀድሜ ያስታወስኳችሁ። በቀጥታ ወደ ጉዳዮቻችን እንለፍ። የዓለም እግር ኳስ ዋንጫን እናስቀድማለን። ብራዚል ያደረገችው ጨዋታ መነጋገሪያ ሆኗል። አሁንም ቢሆን የኖርዌይን የበላይነት በተለይ ደግሞ በገብርኤል ማጋሌሽና በሃርሊንግ ብራውት ሃላንድ መካከል ያለውን ፍጥጫ ስንመለከት ነበር። አስቀድመን በብዙሃን መገናኛዎች በተለይ የሁለቱ ተጫዋቾች በአርሰናል ቤት እንዲሁም በማንቸስተር ሲቲ ጨዋታ ላይ የእርስ በርስ ግንኙነታቸው ሁሌም እያነጋገር ነበር። ትናንትናም አንደኛው ትኩረት የብራዚል ብሔራዊ ቡድን ላይ ገብርኤል ማጋሌሽ፣ በኖርዌይ ብሔራዊ ቡድን ደግሞ የሃርሊንግ ብራውት ሃላንድ ፍጥጫ ምን ይመስላል የሚለው ነበር። አጥቂ ከተከላካይ ከዚህ በፊት ሌሎች እንደዚህ አይነት ፍጥጫዎችን ተመልክተን እናውቃለን። በፊዚካሊቲ ደረጃ በጣም ግዙፍ የሚባል በደንብ ተክለሰውነቱን የሚጠቀመው ሃላንድ ሌላኛው ግዙፍ ከሚባለው ገብርኤል ማጋሌሽ ጋር የነበራቸው ፍጥጫ የሚያስገርም ነበረ። ትናንትና ብልጫውን ይዞ የወጣው ግን ሃላንድ ነው። 2 ግቦችን አስቆጥረዋል። 79ኛው ደቂቃ እንዲሁም 90ኛው ደቂቃ ላይ በብራዚል ብሔራዊ ቡድን በኩል ኔይማር ጁኒየር ተቀይሮ ገብቶ ከሞላ ጎደል በጭማሪ ሰዓት ላይ የተሰጠውን ፍጹም ቅጣት ምት ወደ ግብነት ቀይሯል። ነገር ግን በብራዚል 2-1 ተሸናፊነት እየተጠናቀቀ ጨዋታ ሆኗል። ስለ ጨዋታው የሚነሱ ነጥቦች አሉ። በተለይ በብራዚል በኩል በስታይል ጆጋ ቦኒቶ እየተባለ ውብ እግር ኳስ እየተባለ የሚጠራው ያ የብራዚል ክፍለ ዘመን ያ የብራዚል የበላይነት አሁን እንደሌለ ማሳያ ነው። 2002 ኮሪያና ጃፓን የዓለም ዋንጫን ካሸነፈ በኋላ የብራዚል ብሔራዊ ቡድን ከዛ በኋላ ከጥሎ ማለፍ ጨዋታዎች ላይ ከአውሮፓ ተጋጣሚዎች ጋር ተጋጥሞ አንዱንም ማሸነፍ አልቻለም። 2006 ላይ ከፈረንሳይ ጋር በጥሎ ማለፉ ተሸንፏል። ጀርመን ላይ በነበረው የዓለም ዋንጫ 2010 ደቡብ አፍሪካ ላይ የዓለም ዋንጫው ሲደረግ በሆላንድ ወይም በኔዘርላንድስ የተሸነፉበት ጨዋታ ይጠቀሳል። 2014 ላይ ደግሞ ከጀርመን ብሔራዊ ቡድን ጋር 7-1 መቼም ባለም ዋንጫው ላይ የሚዘነጋ እንኳን ውጤት እንዳልሆነ ይታወቃል። ብራዚል አዘጋጅ ሆና ብራዚል ወደ ቀጣዩ ዙር ታልፋለች ተብሎ ሲጠበቅ የውድድሩ ሻምፒዮን በሆነችው በጀርመን የ7-1 የተሸነፉበት ጨዋታ በጣም መነጋገሪያ ነበረ። አሁንም ቢሆን የሚዘነጋ ሽንፈት እንዳልሆነ ይታወቃል። 2018 ላይ ደግሞ ብራዚል በቤልጅየም ተሸንፋለች። ቲቦ ኮርቷ የሚገርም ብቃት ያሳየበት የኔይማር እንቅስቃሴዎች የሚገርም ነበሩ። ነገር ግን የቲቦ ኮርቷ ሴቮች የበለጠ ብልጫ ሚዛን ደፍተው ጨዋታው በቤልጅየም አሸናፊነት የተጠናቀቀ እንደነበረ እናስታውሳለን። 2022 ላይ ደግሞ ከክሮኤሽያ ጋር፣ አሁን 2026 ላይ ከኖርዌይ ጋር ብራዚል ተሸንፋ ከውድድር ወጥታለች። ብራዚል በአንድ ዋንጫ ባሸነፈችበትና በቀጣይ ዓለም ዋንጫ ወይም በቀጣይ ዋንጫ በምታሸንፍበት ወይም ባሸነፈችበት በሁለት ዋንጫዎች መካከል ያለው ልዩነት ትልቁ 28 ዓመታት ነው። 1930 ጀምሮ ከመጀመሪያው ዓለም ዋንጫ እስከ 1958 የመጀመሪያውን የዓለም ዋንጫ እስክታሸንፍበት ያለው ርቀት 28 ዓመታት ነበረ። ከዛ በኋላ ግን በብራዚል ብሔራዊ ቡድን በኩል አሁን 2002 ላይ ከበላች በኋላ 24 ዓመታት አልፏት ነበረ። 2026 ላይ አታሸንፍም። ስለዚህ 2030 እስኪመጣ ድረስ 28 ዓመታት ይሞላታል። ሌላ ሰፊ ርቀት በማከል የተፈጠረበት ነው። ኔይማር ጁኒየር ከጨዋታው መጠናቀቅ በኋላ በእንባ ተውጦ በደንብ ሲያነባ ተመልክተናል። ከጨዋታው መጠናቀቅ በኋላ ሞከርኩ አሁን ግን ሁሉ ነገር አበቃለት ብለዋል። በጣም በሚያሳዝን መንገድ የኔይማርና የብራዚል ብሔራዊ ቡድን ቆይታ እዚህ ላይ ተጠናቋል። ከዚህ በኋላ ዳግም አንመለከተውም። ከዚህ በኋላ ብራዚል
ብራዚልን አይወክልም። ከዚህ በኋላ ዓለም ዋንጫ ላይም ኔይማርን የምንመለከትበት እድል ምንም ነው፣ ዜሮ ነው። ከዚህ በኋላ ኔይማር በብራዚል ብሔራዊ ቡድን አይቀጥልም ብሎ መናገር ይቻላል። እሱም አሁን ሁሉ ነገር አብቅቶለታል ብሎ አስተያየቱን ሰጥቷል። የሃርሊንግ ብራውት ሃላንድ ጉዳይ ግን ይነሳል። በጣም በሚገርም ሁኔታ በመጀመሪያው ዓለም ዋንጫ ላይ የትኛውም ተጫዋች በዚህ ያክል ደረጃ ብዙ ግቦችን እያስቆጠረ የሚቀጥሉ ጥቂት ተጫዋቾች ብቻ የሚጠቀሱ ናቸው። በ7 ግቦች በዓለም ዋንጫው ላይ በ4 ጨዋታዎች 7 ግቦችን አስቆጥሯል። እንዳጠቃላይ ለኖርዌይ ብሔራዊ ቡድን 62 ግቦችን በ54 ኢንተርናሽናል ጨዋታዎች ላይ አስቆጥሯል። የሚገርም አይነት ቁጥር ነው። ብራዚል በታሪኳ አንድም ጊዜ ኖርዌይን አሸንፋ አታውቅም። 4 ጊዜ ተገናኝተዋል። ሁለቱን ኖርዌይ አሸንፋለች። ሁለቱ ባቻ ውጤት የተጠናቀቀ ነውና አሁንም በብራዚልና በኖርዌይ መካከል ያለው ልዩነት ምንድን ነው? የብራዚል እጣ ፈንታ ከኖርዌይ ጋር እንዴት ይታያል የሚለው ብዙ የሚያነጋግሩ ጉዳዮች ያሉበት ሀሳብ ነው። በአጠቃላይ ግን ሃርሊንግ ብራውት ሃላንድ 7 ግቦችን አስቆጥሮ ከሊዮኔል አንድሬስ ሜሲ ከኬሊያን ኤምባፔ ጋር በግብ የተስተካከለበት ነው። አዲስ ኢራ ያስፈልጋል በብራዚል ብሔራዊ ቡድን በኩል ተብሏል። ፍጹም ቅጣት ምት መጀመሪያ ደቂቃ ላይ አግኝተው ነበረ። በብራዚል ብሔራዊ ቡድን በኩል ብሩኖ ጉማሬዥ ነበረ የመታውና ቪኒ ጁኒየር ሲጠየቅ እኔ መቺ አይደለሁም፣ አሰልጣኞቹ የሚመርጡት ከኔ የሚያስቀድሙት በሜዳ ላይ ያለው የተሻለው መቺ ብሩኖ ጉማሬዥ ነው ብሎ ተናግሮ ነበር። ካርሎ አንቸሎቲም ያንን አረጋግጧል። ቪኒ ጁኒየር ምን ያክል በደረጃ ሲቀመጥ የትኛው ቦታ ላይ እንዲቀመጥ እንደመረጡለት የመጀመሪያው የቡድኑ መቺ ራፊኛ ነው። በቡድኑ ውስጥ ካለ አቬለብል ከሆነ የመጀመሪያው መቺ ነው ወይም ደግሞ ኔይማር ነው። ከነሱ ቀጥሎ ደግሞ ኢጎር ቲያጎ፣ ከዛ ብሩኖ ጉማሬዥ፣ ከዛ ቪኒ ጁኒየር አይመጣም። ከቪኒ ጁኒየር እንኳን ገብርኤል ማርሴሊ የተሻለ ፍጹም ቅጣት ምት ቴከር ነው ተብሎ ተመርጧል። በብራዚል ብሔራዊ ቡድን አሰልጣኞች በነ ካርሎ አንቸሎቲ ቪኒ ጁኒየር ደግሞ 6ኛ ምርጫ ነውና በሜዳ ላይ የነበረው ምርጡ መቻችን ብሩኖ ጉማሬዥ ነበር። እሱን ምርጫችን አደርገናል የሚል አስተያየታቸውን ሰጥቷል። ሁሉም እነዚህ ጉዳዮች የሚነሱ ናቸው። የእንግሊዝ ብሔራዊ ቡድን ጨዋታ የሚነገርለት ብዙ ነገሮች ያሉት መርሃ ግብር ነው። እንግሊዝ 10 ሰዓት ላይ 1 ሰዓት ዘግይቶ በተደረገው ጨዋታ ሜክሲኮና እንግሊዝ ያደረጉት ጨዋታ የእንግሊዝ ብሔራዊ ቡድን 3-2 በሆነ ውጤት አሸንፏል። ጁድ ቤሊንጋም 36ና 38ኛው ደቂቃ ላይ በ2 ደቂቃ ልዩነት 2 ግቦችን አስቆጠረ። ከዛ በኋላ ኩዌኖ የሳውዲ ፕሮ ሊግ እንግዲህ ከፍተኛ ግብ አስቆጣሪ ነው። በተጠናቀቀ የውድድር ዘመን 42ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-1 በሆነ ውጤት ቀጥሎ ነበረ። ዳግም ሃሪኬን 60ኛው ደቂቃ ላይ በተለይ 54ኛው ደቂቃ ላይ ጃረል ኳንሳ በቀይ ካርድ ወጥቶ ነበረ። በእንግሊዝ ብሔራዊ ቡድን በኩል በቫር ታይቶ ያ ብልጫ ቢኖርም ግን የቁጥር ብልጫ ቢወሰድ ባቸውም እንግሊዞች በሃሪኬን አማካይነት 60ኛው ደቂቃ ላይ ፍጹም ቅጣት ምት አስቆጥረው ጨዋታው 3-1 በሆነ ውጤት ቀጥሎ ነበረ። በመጨረሻ 69ኛው ደቂቃ ላይ ራውል ሂሜኔዝ በፍጹም ቅጣት ምት የተገኘውን ኳስ ወደ ግብነት ቀይሮ ጨዋታው 3-2 በሆነ ውጤት ተጠናቋል። ሜክሲኮ ሌላኛው ሁለተኛ ተሰናባች ሀገር ሆናለች። ከአዘጋጆቹ አገራት መካከል ካናዳ በሞሮኮ ተሸነፈች። ትናንትና ወይም ደግሞ አሁን ከደቂቃዎች በፊት በተጠናቀቀው ጨዋታ አሁን ደግሞ በእንግሊዝ ሜክሲኮ ተሸነፈች። አሜሪካ ደግሞ ከቤልጅየም ጋር የምታደርገው ሌላኛው ጨዋታ ይኖራል። ብቸኛዋ ቀሪ ሀገር ትሆናለች ወይስ ደግሞ አሜሪካም በዚህ በ16ቱ ጥሎ ማለፍ ውስጥ ትሰናበታለች የሚለው የሚያጓጓ ነው። በቀጣይ የውድድሩ ሂደቶችንም እንጠብቃለን። የሚነሱ ጉዳዮች ይኖራሉ። ሜክሲኮ ተሰናብታለች። በእንግሊዝ ብሔራዊ ቡድን በኩል አልቲቲዩዱ ይከብዳቸዋል ተብለው ቫያግራ እንዲወስዱ ተፈቅዶላቸዋል ተብሎ ዜናዎች ሲሰሩ ነበር። በዚህ ሂደት ደግሞ አሰልጣኝ ቶማስ ቱዌል ፍጹም ውሸት ነው፣ ፍጹም ሐሰተኛ መረጃ ነው፣ እንደዚህ አይነት ነገር አኩሬት ኢንፎርሜሽን አይደለም የሚል ሀሳባቸውን ሲሰነዝሩ ነበረ። ዛሬ የሚደረጉ ጨዋታዎች አሉ። ስፔን ፖርቹጋልን ትገጥማለች። ክርስቲያኖ ሮናልዶ ከዚህ በፊት ፖርቹጋልና ስፔን ባደረጉት ጨዋታ ትሪክ ሰርቶ ያውቃል። በትልቅ ቶርናመንቶች ላይ ከሚነሱ የትልቅ አትሪኮች መካከል የሚጠቀስለት እንደሆነ ይታወቃል። ከጨዋታው አስቀድሞ ስለ ራሱ ስለ ብሔራዊ ቡድኑ ያነሳቸው በጣም አነጋጋሪ ጉዳዮች አሉ። እነዚህ ላይ ጥቂት ነጥቦችን እናንሳ። ሪፖርተሮችን በጣም አብጠልጥሏቸዋል። የ41 ዓመቱ ተጫዋች እኔ ለ23 ዓመታት በእናንተ ስብጠለጠል ስተች ነበረ ብሏል። እናንተ እኔን ሁሉ ጊዜ ልትገሉኝ ነው የምትሞክሩት፣ ነገር ግን የምታነሷቸው ነገሮች ወርዝ እንደማያደርጉ ጥቅም እንደሌላቸው ልታዩ ይገባል ብሏል። እኔ ገና አልጨረስኩም፣ ስጨርስ እነግራችኋለሁ ወይም አሳውቃለሁ። እናንተ እኔ መቼ እንዳቆም እንደምትፈልጉ አውቃለሁ። አሁንም እግር ኳስን ባቆም ትመርጣላችሁ፣ ነገር ግን በእናንተ ፍላጎት ሳይሆን እኔ በመረጥኩበት ሰዓት ላይ ነው እግር ኳስን የማቆመው። ይህ የዓለም ዋንጫ የመጨረሻ የዓለም ዋንጫ ነው የሚል ሀሳቡንም አንስቷል። ብዙ ነገሮችን የተናገረበት
ሲሰናበት ነበረ። ከክርስቲያኖ ሮናልዶ ጋር በተያዘ ምጨርሰው እግር ኳስን የማበቃው በእናንተ ምርጫ በእናንተ ውሳኔ አይደለም የሚል ሀሳቡን ሰጥቷል። ይህም የዓለም ዋንጫ ይህም የስፔን ጨዋታ መጨረሻ ይሆናል ብዬ ተስፋ አላደርግም፣ ቀጥላለሁ፣ ተስፋ አደርጋለሁ፣ በሚቀጥሉ ጨዋታዎችም ላይ አገሬን ወክላለሁ የሚል ሀሳቡን አንስቷል። ፖርቹጋል ከስፔን የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ምሽት 4 ሰዓት ላይ ይደረጋል። ስለስንት ይጠናቀቃል? ሉዊስ ደላፎንቴ ለክርስቲያኖ ሮናልዶ የዚህኛው የዓለም ዋንጫ የመሰናበቻ መንገድ ይሆናሉ ወይስ ደግሞ ስፔን በጊዜ በ16ቱ ጥሎ ማለፍ ውስጥ ትሰናበታለች? በቀጣይ እነማን ከነማን ጋር ይጫወታሉ የሚለውንም እናነሳለን። እንግሊዝ ትናንትና አሸነፋለች፣ ከኖርዌይ ጋር ትጫወታለች። ኖርዌይ ሴኔጋልን ጥላለች። አሁን ደግሞ ትናንትና ብራዚልን ጥላለች። በቀጣይ ደግሞ የኖርዌይ ብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን ጋር ይጫወታል። ከዛ ውጪ አሜሪካና ቤልጅየምም የሚያደርጉት ጨዋታ በጣም ተጠባቂ መርሃ ግብር ነው። የሁለቱ ቡድኖች ግንኙነት ላይ በተለይ ፍሎሪያን ባልጉያን ባለፈው በቀይ ካርድ ወጥቶ ነበረ። ፊፋ ግን የወሰነው ውሳኔ አነጋጋሪ ሆኗል። በአሰልጣኝ በኩል ሩዲ ጋርሻ ያነሱት ጉዳይ አለ። በጣም ለፊፋ ራሱ የሚያሳፍር ነገር ነው፣ ለእግር ኳስም የሚያሳፍር ነገር ነው ብሏል። ፍሎሪያን ባልጉያን ለአሜሪካ ብሔራዊ ቡድን ጭምር የሚጠቅም ነገር አይደለም የተወሰነው ብሏል። ፕሬዚዳንት ዶናልድ ትራምፕ ለፊፋ ይደውላሉ። እሳቸው ከደወሉ በኋላ ቀጥታ የቀይ ካርዱ እንዲቀለበስ እንዲነሳ ያደርጋሉ። በዚህም ምክንያት ፍሎሪያን ባልጉያን ዛሬ ቤልጅየምና አሜሪካ ሌሊት 9 ሰዓት ላይ በሚያደርጉት ጨዋታ ላይ ይሰለፋል። የፖርቹጋል ጨዋታ 4 ሰዓት ላይ የሚደረግ ነው። በቀጣይ አርጀንቲና ከግብጽ፣ ስዊዘርላንድ ከኮሎምቢያ ደግሞ ነገ ጨዋታቸውን ያደርጋሉ። ፈረንሳይ ከሞሮኮ የተረጋገጠ ጨዋታ ነው። ኖርዌይ ከእንግሊዝ ጨዋታቸውን ያደርጋሉ። በ16ቱ ጥሎ ማለፍ ላይ ከተመለከትናቸው ቡድኖች በኋላ ፖርቹጋልና ስፔን አሸናፊ ከአሜሪካና ከቤልጅየም አሸናፊ፣ የአርጀንቲናና የግብጽ አሸናፊ ከስዊዘርላንድና ከኮሎምቢያ አሸናፊ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። ዓለም ዋንጫው በጣም በጉጉት እንደቀጠለ ይገኛል። ዛሬም ጨዋታዎች ላይ ግምቶቻችሁን ልትልኩልን፣ ሀሳብ አስተያየቶቻችሁን ልትልኩልን ትችላላችሁ። ትናንትና በርከት ያሉ የናንተ መልእክቶች መጥተውልናል፣ እናነሳዋለን። ቪዲዮቻችንን ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ከማንቸስተር ዩናይትድ ወደ ቸልሲ የተዘዋወረ ወይም ደግሞ ከቸልሲ ወደ ማንቸስተር ዩናይትድ ተዘዋውሮ የተመለከታችሁት የመጨረሻው ተጫዋች ማን ነው? አሁን አዲሱ ተጫዋች አንድሬ ሳንቶስ ሊሆን ይችላል እየተባለ ይገኛል። ማንቸስተር ዩናይትድ እንደ ዳቪድ ኦርነስቲን ዘገባ ከሆነ ይህንን ተጫዋች ለማስፈረም ከቸልሲ እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎች አሉ። ገና ኤርሊ ስቴጅ ነው። ገና ማንቸስተር ዩናይትድ በተጫዋቹ ዙሪያ ያሉ ማጣራቶችን እያከናወነ ይገኛል። ነገር ግን እንደዚህ አትሌቲክ ዘገባ ከሆነ ማንቸስተር ዩናይትድ አማካኝ ስፍራ ላይ ይህንን ብራዚላዊ ተጫዋች ወደ ክለቡ ለማምጣት ወደ ኦልድ ትራፎርድ ለማዛወር ፍላጎት አላቸው። በተለይ ደግሞ ሞይሴስ ካይሴዶ ባለበት ቡድን ውስጥ ብዙ ድል ላይሰጠው ይችላል የሚሉ ሀሳቦች ይነሳሉ። 6 ቁጥር ወይም 8 ቁጥር ቦታ ላይ መጫወት የሚችል አይነት ተጫዋች እንደሆነ ይታወቃል። በተለይ ደግሞ በስትራስቡርግ 18 ወራትን በውሰት ካሳለፈ በኋላ በተጠናቀቀ የውድድር ዘመን ደግሞ በቸልሲ ነበር ያሳለፈው። 43 ጨዋታዎችን በሁሉም ውድድሮች ላይ አከናውኗል። 3 ግቦችን አስቆጥሯል። 4 አሲስቶችን አስመዝግቧል። ጥሩ የውድድር ዘመን አሳልፏልና ማንቸስተር ዩናይትድ ይህንን ተጫዋች አንድሬ ሳንቶስን ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎች በስፋት እየወጡ ይገኛሉ። ከቸልሲ ጋር በተያያዘ ሌላኛው እየተነሳ ያለው ጉዳይ በፖቴንሻል ትራንስፈር ዘገባዎች መሰረት አሰልጣኝ ቻቪ አሎንሶ ከሪያል ማድሪድ 2 ተጫዋቾችን ይፈልጋል። በተለይ ደግሞ የኤንዞ ፈርናንዴዝ መልቀቅ የሚረጋገጥ ከሆነ ኦሬሊዮ ቺያሚኒ፣ አርዳ ጉለርን በተመለከተ እነዚህ ተጫዋቾች ኤንዞ ፈርናንዴዝ የሚለቅ ከሆነ ወደ ማድሪድ የሚሄድ ወደ አርሰናል የሚሄድ ወደ ፓሪስ ሰን ጀርመን የሚሄድ በተጫዋቹ ዙሪያ የሱ መልቀቅ የሚረጋገጥ ከሆነ አርዳ ጉለርን እንዲሁም ደግሞ ቹዋሚኒን በሱ ሽያጭ ገንዘብ መጠነኛ ገንዘብ ጨምረው ሊያመጡ ይፈልጋሉ። በተለይ ደግሞ አርዳ ጉለርን ቹዋሚኒን በደንብ የሚጠቀምባቸው ክለብ እንደነበረ ይታወቃል። ብዙ እየተነሱ ያሉ ጉዳዮች አሉ። ከአርሰናል ጋር በተያያዘ አሁን የብሩኖ ጉማሬሽ ጉዳይ ይጠራል፣ የበለጠ ይጠናቀቃል ተብሎ ይጠበቃል። ምክንያቱም ደግሞ በውድድሩ እንዳጠቃላይ የዓለም ዋንጫ ተጠናቋል። በቀጣይ ቀናት አርሰናል ቤት ከምንመለከታቸው ጉዳዮች መካከል አንደኛው የዚህ ተጫዋች ጉዳይ ነው። ብሩኖ ጉማሬሽ አማካኝ ስፍራ ላይ ከዛ በተጨማሪ በእንግሊዝ ብሔራዊ ቡድን ያለውም ተጫዋች ጉዳይ ይጠቀሳል። የሮጀርስ የክሪስቶስ ዞሊስ ጉዳይም እንደ አዲስ እየተነሳ ይገኛል። በተለይ ትሮሳርድ መልቀቁ እየተረጋገጠ ይገኛል። ከቤሺክታሽ ጋር ስምነት ላይ ደርሷል አርሰናል ተጫዋቹን ለመሸጥ። ተጫዋቹ ደግሞ በግል ጥቅማጥቅም የሕክምና ምርመራውን የሚያጠናቀቅ ከሆነ ወደ ቤሺክታሽ ወደ ቱርክ ሱፐር ሊግ መሄዱ የሚቀር አይደለምና እንደ አጠቃላይ ደግሞ በዚህ ሂደት የክሪስቶስ ዞሊስን በዋነኝነት ሞርጋን ሮጀርስ ነው በዚህ ቦታ ላይ
የሚፈለገው። ነገር ግን ክሪስቶስ ዞሊስ ደግሞ ሌላ የስኳር ተጫዋች ተደርጎ እንዲመጣ የሚፈለግ ነው። ምናልባት ሁለቱ ዝውውሮች አርሰናል የሚያጠናቀቅ ከሆነ ጋብሪኤል ማርቲኔሊም በአርሰናል ቤት የሚቆይ ላይሆን ይችላልና እንደዚህ አይነት ጉዳዮች በስፋት እየተነሱ ይገኛሉ። ጃክ ግሪሊሽን በተመለከተ ቲም ቶክ ይዞት የወጣው ዘገባ ጃክ ግሪሊሽ የማንቸስተር ሲቲ ልዋው አብቅቷል የሚሉ ጥያቄዎች የብዙ ማንቸስተር ሲቲ ደጋፊዎች ጥያቄ ነው። ተጫዋቹ ወደ ኤቨርተን ከሄደ በኋላ የቼልሲው የቀድሞ አሰልጣኝ ኤንዞ ማሬስካ ቡድኑን ከተረከቡት በኋላ አሁን ወደ ማንቸስተር ሲቲ ተመልሶ የሚጫወትበት እድል በጣም ሰፍቷል የሚባሉ መረጃዎችን እየተመለከተን እንገኛለን። ግሪሊሽ 1 ዓመት ወይም 12 ወራት ቀሪ ኮንትራት እንዳለው ይታወቃልና በዚህ ሂደት ደግሞ ተጫዋቹ በቡድኑ ውስጥ ልንመለከተው እንችላለን። ከትሬንት አሌክሳንደር አርኖልድ ጋር በተያዘ በሪያል ማድሪድ ተፈላጊነቱ በጣም ቀንሷል። አሁን ደግሞ የዴንዚል ደምፍሪስ ዝውውር መጠናቀቁ ይታወቃል በቀይ መስመር ተከላካይ ቦታ ላይ። ከዛ ውጪ ግን ተጫዋቹ በሪያል ማድሪድ የሚቆይበት እድል ጠቧልና ወደ ፕሪሚየር ሊግ ወደ አርሰናል ሊመጣ የሚችልበት እድል አሁንም ሰፊ እንደሆነ የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። ከቸልሲ ጋር በተያያዘ መማዱ ሳርን የተመለከቱ ዘገባዎችን እየተመለከተን እንገኛለን። ኮሞ የተጫዋቹ ፈላጊ ነው። ቸልሲ በውሰት ተጫዋቹን ለመልቀቅ ፍላጎት አለው። በዚህ ስቴጅ ላይ ግን እስካሁን ምንም አይነት ድርድሮች አልተጀመሩም። ነገር ግን መማዱ ሳር በቀጥታ ወደ ኮሞ ወደ ጣሊያን ሄዶ በዛ ልንመለከተው እንችላለን። በጣሊያን እግር ኳስ ላይ ከምንመለከታቸው ጥሩ ቡድኖች መካከል አንዱ እንደሆነ ይታወቃል። በቸልሲ በኩል ደግሞ ይህንን ተጫዋች በውሰቱል በቋሚነት የመሸጥ መብት ቢኖረው የበለጠ ሊፈልገው የሚችለው አይነት ጉዳይ እንደሆነ መናገር ይቻላል። እንዳጠቃላይ ቸልሲ ቤት በጣም ብዙ በርካታ ተጫዋቾች ለምሳሌ የታይሪክ ጆርጅ ጉዳይ ይነሳል። ታይሪክ ጆርጅ ከቸልሲ ጋር መለየቱ ወደ ኤቨርተን መሄዱ የተረጋገጠ የተቃረበ ጉዳይ ነው። ሂርዊጎ የተባለ ዝውውር እንደሆነ ይታወቃል። በቀጣይ ጊዜያት ላይ ደግሞ በክለቦች በኩል እንዳጠቃላይ ተሳትፏቸውን፣ ጥንካሬያቸውን፣ ድርድራቸውን ከዚህ ከዓለም ዋንጫ ከተሰናበቱ ሀገራት መካከል አንዳንዶቹ ለምሳሌ ኤደርሰንና ማንቸስተር ዩናይትድን በተመለከተ አዳዲስ የወጡ ጉዳዮች አሉ። ማንቸስተር ዩናይትድ የአታላንታውን ተጫዋች ለማስፈረም ስምምነት ላይ ደርሶ እንደነበረ ይታወቃል። ከወር በፊት የነበረ ድርድር ነው። ከዛ በኋላ በድንገት ወደ ብራዚል ብሔራዊ ቡድን ተጠራ። የተጫዋቾችን ጉዳት ተከትሎ ብራዚል ብሔራዊ ቡድን እንዲቀላቀል ምርጫው የተደረገ ተጫዋች እንደነበረ ይታወቃል። አሁን በዚህ ሂደት የተጫዋቹ ጉዳይ የኤንደርሰን ጉዳይ በብራዚል ብሔራዊ ቡድን ከነበረው ቆይታ በኋላ በቀጣይ ቀናት ላይ እንደ አዲስ የማንቸስተር ዩናይትድ ተጫዋች ሆኖ ልንመለከተው የምንችለው አይነት ስም እንደሆነ በብዙ መገናኛዎች እየተጠቀሱ ያሉ ጉዳዮች አሉ። ሌሎችንም ጉዳዮች በስፋት እናነሳለን። ትናንትና እናንተ መልእክቶች በስፋት መጥተውልናል። የመጀመሪያ መልእክት የላከልን አብዱ ቡና ነው። ሜሲ ብሎናል። ስለ ሊዮኔል አንድሬስ ሜሲ ትናንትና ማንስተን ነበረ። ከዛ ውጪ እንዳላይ ከደብረ ዘይት ሞሮኮ በማለፏ ደስ ብሎኛል። ፈረንሳይ እንደጠበኳት አልሆነችም። ብራዚል በተለይ ደግሞ የፈረንሳይን ጨዋታ ከፓራጓይ ጋር በነበረው ጨዋታ ላይ ነው ያነሳው። ብራዚል ከኖርዌይ አቻ ይጠናቀቃል ብሎናል። ዩናይትድ የተጫዋቾች ምልመላ ጥሩ ቢሆንም ዝውውሩ በጣም ዘገየ። አዲስ ለሚመጡ ተጫዋቾች ላይ ለቅድመ ውድድር ዘመን ዝግጅት ችግር እንዳይሆንባቸው ሰጋለሁ። ቢሆንም ግን ቀጣይ ዓመት ማንቸስተር ዩናይትድ ሰርፕራይዝ ቲም ይሆናል ብዬ አስባለሁ ብሎናል። ሰናይ ቀድ ብሎናል። ከልብ እናመሰግናለን። ሽመልስ ከኳታር ዶሃ ያነሳቸው ጉዳዮች አሉ። እንዴት ከረማችሁ ውድ ቤተሰቦች? ዓለም ዋንጫው በጣም አጓጊ ከመሆኑ እንቅልፍ አሳጣን። ትላንትና ሞሮኮ ድል ማድረጓ በጣም ደስ ብሎኛል። ከትላንትና በስቲያ የቡድኑ ቅንጅት አሪፍ ነበር። በተለይ ካናዳ ጥሩ ነበረ። ነገር ግን ሴኔጋል በቀረት ደቂቃ ቢያንስ መከላከል ላይ ቢሰሩ ያንን ከዚህ በፊት የነበረውን ጨዋታ ሴኔጋልም ማለፍ ትችል ነበር። አስጠብቀው ይወጡ ነበረ። ፈረንሳይ ከፓራጓይ ብዙ ተፈትናለች። ግብ ጠባቂው ግሩም ነበረ። ጨዋታው አሪፍ ነበረ። ዛሬ ብራዚል የብራዚልን ውጤት 2-0 ታሸንፋለች ብሎ ገምቶ ነበር። እንግሊዝ 2-0 ታሸንፋለች ብሎ ገምቶ ነበረ። 3-2 እና 2-1 በሆነ ውጤት ብራዚል የተሸነፈችበትን ጨዋታ ተመልክተናል። ከዛ ውጪ አህመድ ከጅቡቲ ያነሳቸው ሀሳቦች አሉ። በተለይ ደግሞ የአርጀንቲናና የኬፕ ቨርድ ጨዋታ አላየሁትም፣ ግን ሀሳቤን ሰጥቻለሁ። ግብጽ አርጀንቲና አልወዳቸውም፣ ሜሲም ብቃቱን አደንቃለሁ፣ እሱ ግን በጣም አልወደውም ብሏል። ለዚህም ከድሮ ጀምሮ ጥቁሩን ይጠላሉ አርጀንቲናውያን፣ ለዛ ነው የምጠላው። ግብጽን ደግሞ አገሬን ስለምጠላ ጠላት አለው። ለዚህ ሁለቱም ቡድኖች ቢሸነፉ ደስ ይለኛል የሚል ሀሳቡን ልኮልናል አህመድ ከጅቡቲ። በበለራም በአመድ በጅቡቲ ሀሳብ እንደሚስማማ አንስቶልናል። አሸብር ስለ አርጀንቲና መስማት አንፈልግም፣ ዘረኛ ናቸው ብሎናል። ዴምባ የጻፈልን መልእክት አለ። ከልብ እናመሰግናለን። ከዛ ውጪ አወላሰን ማስተካከያ ስላደረጋችሁ ከልብ እናመሰግናለን። የማንቸስተር ዩናይትድ ደጋፊ መሆን የሚታወቅልኝ ብሎናል። እናመሰግናለን። ፊራውል
ደረጀ ያነሳቸው ጉዳዮች አሉ። ከማቲያስ ኩኛ ጋር በተያዘ ዘላለም እንዲሁም ሞሮኮ ትችላለች፣ የአፍሪካ ኩራት ሆናለች ብሎናል። መቻል ስለ አርሰናል ዝውውር እንዲሁም ደግሞ አርሰናል ማን ነው በቀጣይ የሚያስፈርም አማካኝ ስፍራ ላይ ያጥቂውም ጉዳይ ዝም ተብሏል። እንግዲህ አዲስ ነገር ካለ አሳውቁም ብሏል። በአርሰናል በኩል እስካሁን ዛሬ በተለይ አዳዲስ የወጡ ጉዳዮች የሉም። በዝውውር ሂደቱ ላይ የአርሰናል ስሞች ባለፉት ቀናትም በስፋት አንስተናል። ምናልባት ዓለም ዋንጫው ጋር ከቡድኑ የተለያዩ ተጫዋቾች እነ ብሩኖ ጉማሬሽ በቀጣይ ቀናት ወደ አርሰናል ይመጣሉ ተብሎ ይጠበቃል። ነጂብ ሰንገሮም እንዴት ናችሁ? ከናይሮቢን የምጽፍላችሁ የቼልሲ ደጋፊ ነኝ። ኬሊያን ኤምባፔ አሁንም ቢሆን እየደመቀ ይገኛል በዓለም ዋንጫው ላይ ብሎናል። 7 ግቦችን አስቆጥሯል ሃርሊንግ ብራውት ሃላንድ፣ ኬሊያን ኤምባፔ እንዲሁም ደግሞ ሌላኛው ትናንትና በጣም የሚገርም ምሽት ያሳለፈው ሃርሊንግ ብራውት ሃላንድ። ዓለም ዋንጫውንም በጉጉት እንደቀጠለ ይገኛል። የእናንተን ግምቶች ለኩልን። ዛሬ በሚደረጉ ጨዋታዎች ላይ ፖርቱጋል ከስፔን፣ አሜሪካ ከቤልጅየም ጋር ስለ ስንት ይጠናቀቃል? ትናንትና በነበሩ ጨዋታዎች ላይ በተለይ የብራዚልን ስንበት፣ የብራዚልን ቦጋ ጆኒቶ፣ የብራዚልን ውብ እግር ኳስ እንዴት ተመለከታችሁት? ከዚህ በኋላ ብራዚል ምን ማድረግ አለበት? እስኪ ሀሳብ አስተያየቶቻችሁን ላኩልን። በቀጥታ እንግዲህ እነዚህን ጉዳዮች ያነሳን የዛሬን እዚህ ላይ እናጠናቀቃለን። ነገ በአዳዲስ ጉዳዮች በአዳዲስ ሀሳቦች እንመለሳለን። ጤና ይስጥልን።